በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችንን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ ያሉን ስቶክ ጥቂት ስለሆነ ፈጥነው የድሉ ተጠቃሚ ሆኑ። ቴምር ሪል ስቴት። ሄኖክ ኢትዮጵያዊ ነው። እሱ ጋር አንድ ቆም አድርጌ የማቱሳላ አባት የኖህ አያት ሄኖክ ኢትዮጵያዊ ነው በሚለው ያው ሙሴም ማን ነው ኖህም ኢትዮጵያ ሊሆን ነው። ሄኖክ ቅድመ አያት ነው። ከዕብራይስጥም አልተተረጎመም። የሄኖክ መጽሐፍ ሄኖክ ኢትዮጵያዊ ነው አይደለም። የሄኖክ መጽሐፍ መገኘቱ ኢትዮጵያ ያሰኛል ወይስ ያሰኛው? እንደው ተጨማሪ ሆነ የምታሳምነኝ ነገር ብጨምርልኝ ደስ ይለኛል። አለበለዚያ በገዛጁ ራሱን ይበድላል። ዓለምን ዶሚኔት አድርጎ የራሱን ኤምፓየር ስታብሊሽ ካደረገ በኋላ እስከ ባቢሎኖቹ ድረስ የነበረው ነው መስረታ የናምሩድ እንደሆነ ይታወቃል። ይሄ ሰው ኢትዮጵያዊ ዘር አረጋ አለበት ብሎ ጽፈዋል። ራሳቸው ነጮቹ ነው የጻፉት። ባይዘው አንደኛ አዳምና ሔዋን ከእግዚአብሔር ጋር ቃል ኪዳን የገቡት ኢትዮጵያ መሆኑ ከተግባባን ኤዶም ገነት ኢትዮጵያ መሆኑ ከተግባባን ኤጃዎቹ በሜዲቴሽን ማክሲማይዝ አድርገው የተሰወሩ ሰዎች ብለው በሊስት ከሚያስቀምጧቸው ሰዎች መካከል አንዱ ሄኖክ ያው ለአጋንንታቸው ፐርፐዝ እንኳን ሄኖክን ይጠቅሳሉ። ሄኖክ የመጀመሪያው ኢትዮጵያዊ ነብይና ደራሲ የቅርቡን ጊዜን ሄሮዶቱስን በዚህ ደረጃ ላይ አይንቆለጳጳሱ ሰዎች በሄኖክ ዘመን እንደዛ አይነት ጸሐፊ ቢኖራቸው ኖሮ ሐውልት ነበር የሚሰሩለት። አዲሱ ትውልድ እንደገና መፈጠር መቻል አለበት። ታሪክ የሚንድ በጣም ዱርዬ ምላስ የበዛበት ትውልድ ስድብና ማንጓጠጥ ሀገርን ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና አሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13 መመለሻ ኖቬምበር። ክቡራን ቤተሰቦቻችን ፕሮግራማችን አሁንም ቀጥሏል። ያለነው መምህር ነጋ ገረመው ታምራት በጻፋቸው መጽሐፎች ያሉት በጣም ሪች ወንድማችን ነው። ታላቅ ወንድማችን ነው። አባታችን ነው። ከመምህር ጋር ቆይታ ያያረኩ ነው ያለውት። አሁን መጽሐፈ ሄኖክ ላይ ግልጽ የሆኑ ነገሮች እንዲኖሩ ፈልጋለሁ። በመጽሐፉ ላይም አካቷታል። ዛሬ ቦታ ላይ ከተቀመጡት ነገሮች መካከል አንዱ መጽሐፉ ሄኖክ ነው። ገጽ 20ዎቹ አካባቢ ላይ በግልጽ ያስቀመጣቸው ነገሮች መካከል አንዱ እሱ ነው። በተለይ ገጽ 21 ላይ ሄኖክ በሚል የተቀመጠው የመጽሐፍ ክፍል አለ። መጀመሪያ ደረጃ ሄኖክ ማን ነበር? መልካም እንግዲህ መጽሐፍ ሄኖክ ምንድነው? ሄኖክ ማን ነው? ሄኖክ ኢትዮጵያዊ ነው። ጥንታዊ የማቱሳላ አባት የኖህ አያት ነው። ኢትዮጵያዊ ነው። እሱ ጋር አንድ ቆም አድርጌ ምክንያቱም ወደ ቀጣዩ ስትሄድ በደንብ ክሊር እንዲሆን ነው። ሄኖክ ኢትዮጵያዊ ነው በሚለው ያው ሙሴም ማን ነው ኖህም ኢትዮጵያ ሊሆን ነው። ሄኖክ ቅድመ አያት ነው። ያ ከሆነ ለምሳሌ እስራኤላውያን እዛ አካባቢ ያሉ ሌሎችም ዘር ሐረጎች ኢትዮጵያ የኛ ነው ብለው የሚሉትን ነገር አይጋጭም? እሱ ነገር እንግዲህ ማስረጃ ነው ትልቁ። ለዚህ ማስረጃው ደግሞ ምንድነው ብለን ስናይ ሄኖክ የጻፈው መጽሐፍ የተገኘው ኢትዮጵያ ውስጥ ነው። በሌላ ዓለም አልተገኘም። አንዱ ይሄ ነው። ሁለተኛው አዳም ራሱ የተፈጠረበት ምድር ይሄ ነው። ሰው የተገኘበት ምድር ይሄ ነው። ከዛ በፊት ስደት አልነበረም።
ባለበት ኢትዮጵያ ውስጥ ነው የነበረው። ይሄ ነው ትልቁ መጽሐፈ ሄኖክ እንደሚታወቀው the lost book ከሚባሉት ከጠፉት ዓለም ላይ ጠፍተዋል እስራኤላውያን እጅ ላይ በዕብራይስጥ ቋንቋ ተጽፈው ከጠፉት መካከል ነው አንዱ መጽሐፈ ሄኖክ። በዓለም ላይ በዛ ሰዓት ላይ በጣም ሁሉም ቦታ ላይ በተለያዩ ቋንቋዎች ተጽፎ እኮ ነበረ፣ በዕብራይስጥም ነበረ፣ ነገር ግን ጠፍቷል፣ ሎስት ነው። በኢትዮጵያ ግን የመጽሐፈ ሄኖክ ቨርሽኑ በግዕዝ የተተረጎመው ከዕብራይስጥ ሴቭድ ሆኖ ኢትዮጵያ ውስጥ ተቀምጧል ነው ነገርየው። ከዛ ነው የሚጀምረው። እሱ ላይ እንዴት ነው አንተ እኔ የኔ እምነት ላይ ነው ከዕብራይስጥም አልተተረጎመም ነው። ኦኬ የኔ እምነት ኦሪጂናሉ የተጻፈው በግዕዝ ነው። ኦሪጂናሉ ነው በግዕዝ የተጻፈው ለነ መጽሐፍ ነው። ጥናትም እንደዛ ነው የሚለው። አዎ ምክንያቱም ግዕዝ አዳምና ሔዋን እግዚአብሔር ጋር የተነጋገሩበት የመጀመሪያ ቋንቋ ኢትዮጵያ ውስጥ የተገኘ ነው። ዕብራይስጦችም በእኛ ቋንቋ ነው የተግባቡት ይላሉ። ዕብራይስጦች ኢትዮጵያውያን ገና ኢትዮጵያውያን እያሉ እነሱ ሀገር አልነበረም። ምክንያቱም ዓለም የመጣው ምን ላይ ነው? ከኢትዮጵያ ከተሰደደ በኋላ ከሄደ ከተሰራጨ በኋላ ነው። ከዛ በኋላ የመጣው ችግር ምንድነው? በዛ ዘመን የጻፉ ሊቃውንት መጽሐፍትን ቅድም እንደተባባል ነው አዛብተው መጽሐፍ ጀመሩ። የዚያ መጽሐፍ ማዛባት ይሄንን አሁን የተፈጠረው ይሄ እንጂ እውነቱን ለመነጋገር መጀመሪያ አዳም በኢትዮጵያ መፈጠሩን ከተማመን አዳምና ሔዋን የተነጋገሩበት አዳምና ሔዋን እግዚአብሔር የተነጋገሩበት የግዕዝ ቃል ከሆነ የመጀመሪያው የሄኖክ መጽሐፍ በግዕዝ ተጽፎ በዓለም ውስጥ የሌለ ተጽፎ ጠፋ ብለዋል እንጂ አልጻፈ። እሱ የታሪክ ክሬቲቪቲ ነው። የጥቁሮችን ታሪክ ለማዋጥ ነጮቹ የሰሩት ነው ፈጠራ ነው። ይሄን ያሳምነኛል። እዛ ጋር አንድ አሳማኝ ነገር አለ። በተለይ ከዕብራውያኑ ከእስራኤላውያኑ አስቀድሞ አብርሃም ዘራቸው ነው። ከአብርሃም አስቀድሞ የነበሩት እንደሚታወቀው በዓለም ላይ ኢትዮጵያውያኑም አንዱ ናቸው። ምክንያቱም ኩሽ፣ ምጽራያን፣ ፉጥ፣ ከነዓን ከኩሽ ልጆች ካም ልጆች መካከል ናቸው። ከዚህ በኋላ ነው እንግዲህ አብርሃም ዘር የሚመጣው። እሱ ያሳምነኛል። ስለዚህ ቀድሞ ግን የግዕዝ ቋንቋ ነው የነበረው ለሚለው እንደው ተጨማሪ ሆነ የምታሳምነኝ ነገር ብጨምርልኝ ደስ ይለኛል። ምክንያቱም ሌላ ቋንቋ አልነበረም ወይ? እዛ ሰዓት ላይ ዓለም ላይ የነበረው ግዕዝ ብቻ ነው ወይ? አሁን የምናወራው ግዕዝ ላይ ነው። በግዕዝ ላይ ስለምናወራ የግዕዝን ብቻ መውሰዱ የተሻለ ነው። ምክንያቱም ያለምነው ዓላማ በሄኖክ መጽሐፍ ላይ ሄደን የሄኖክ መጽሐፍ ሄኖክ ኢትዮጵያዊ ነው አይደለም፣ የሄኖክ መጽሐፍ መገኘቱ ኢትዮጵያዊ ያሰኘዋል ወይስ አያሰኘውም የሚለውን ይሄን ነው የምናየው። ምክንያቱም ከኖህ በፊት የተጻፈ መጽሐፍ ነው የተገኘው። ለምንድነው? ማቱሳላ ለኖህ ሰጠው። ይሄን ለኖህ የሰጠውን መጽሐፍ ኖህ ይዞት ተረክቦት ለአሁኑ ትውልድ አስረከበው። ከውሃ ጥፋት በኋላ በሙሉ ጠፋ። ነገር ግን ሌላ ዓለም በውሃ ጠፋ የሚለውን ማልቀበለው ለምንድነው? እንኳን በዛ ከኖህ እንኳን በኋላ እነሱ ገና ከስንተኛው ክፍለ ዘመን በኋላ ነው የተፈጠሩት። ለምሳሌ የግሪክን እድገት እንውሰድ። ግሪክን በ6ኛው ክፍለ ዘመን ዓመተ ዓለም አካባቢ እዚያ ላይ ነው የተፈጠሩት። ኢትዮጵያ ግን ከ8000 በፊት ናት። አሁን የተቸገርነው ዓለም እውነቱን መናገር አቅቶታል። አንዲት እውነቱን ሸፍኖታል። አንዲት ዱሪሲላ ጁንድ ሂውስተን የምትባል በ2026 ዓመተ ምህረት ስለ ኢትዮጵያ የጻፈች አለች። ዓለም የኢትዮጵያን እውነት ሸፍኖታል ነው ያለችው። ሱፐርፊሻል ነው ብላ የገለጸችው የሂውስተን መጽሐፍ አውቀዋለሁ። ኤንሸንት ታሪክ ላይ ጻፈ። እሷ እስከ
እስካሁን ካሉት ስለ ኢትዮጵያ እውነቱን ያወጣች እሷ ነች። ሄሮዶተስም እውነቱን ጽፏል። ሌሎች ግን የነሱን በተቃራኒ ነው የጻፉት። ይሄ ነው አሁን የሚያስቸግረው። ስለዚህ መለየት እንድንችል አንድ የኢትዮጵያ በሃይማኖት መጽሐፍ የተጻፉትን መጽሐፍ በቁርአንም በመጽሐፍ ቅዱስም የተጻፉትን መጽሐፍ ልንመረምር ይገባል። ራሳችን ልንሆን ይገባል። ይሄን ካረግን የነሱን በትክክል ሳይሆን በስህተት የወሰዱትን በጽሁፍ በማስረጃ ማስቀመጥ ይቻላል፣ ማረም ይቻላል። ይሄን ስናደርግ ነው። ነገር ግን የመጀመሪያው ችግር ቅድም እንደተባባል ነው አለማንበብ ነው። ይሄን ወደ ማንበብ መመለስ መቻል አለብን። እዚህ ላይ ማን ነው የሚሰራ ብለን ስናይ አንደኛ ቤተሰብ ነው። ራሱ መጀመሪያ በጊዜ ገብቶ ቤቱ ላይ መጽሐፍ ማንበብ አለበት። ልጁን አንብ አታንብ አይልም። ያኔ ከአባቱ ወይም ከእናቱ ያያል፣ ይማራል። የመጀመሪያው ስራ ቤት ላይ ነው። ቀጥሎ ትምህርት ቤት ነው። ትምህርት ቤቶች መስራት መቻል አለባቸው። ምንድነው ሰውን ለመቀየር 3 ነገሮች በጣም ወሳኝ ናቸው። ትምህርት ቤት ሄዶ ምንድነው የሚሰራው? ለምሳሌ አእምሮ፣ ልብና እጅ መዋሃድ መቻል አለባቸው። ከዚህ አንዱ ከጎደለ የተማረ ሳይሆን ፊደል የቆጠረ ነው የሚሆነው። ለምንድነው ብለን እንተንተናል። አእምሮን በእውቀት ይገነባል፣ ልብን በስነ ምግባር በግብረ ገብ በመልካም ስራ ሰውን በመርዳት በጎ ነገር በማድረግ ይማራል። ሶስተኛ እጅን ጥበብን ይማርበታል። እጁ ታጥቦ የሚበላ ሳይሆን ሰርቶ የሚበላ ልናደርገው ይገባል። ይሄን ነው ማስተማር መቻል አለበት። አሁን የቸገረን በትምህርት ላይ የምንሰራው ስራ 3ቱን አጣምሮ አልያዘም። ለምሳሌ ለምንድነው አንድ ሰው ቢሮ ቁጭ ብሎ ተመርቆ ቢሮ ቁጭ ብሎ ለምን ከሰው ገንዘብ ጉቦ ይቀበላል ብለን ልንጠይቅ ይገባል። ለምንድነው የሚቀበለው? አላስተማር ነው። ማንንም ምን ወቅሰው አይደለም፣ ስላልሰጠነው ነው። መንገድ አላሳየ ነው። ለዚህ ልጅ አእምሮ እውቀቱን ይዞ ወጣ፣ የእጅን ጥበብ ይዞ ወጣ፣ ልቦና ላይ አልሰራ ነው። ልቦና ላይ አልሰራ ነው። ሰውን አክብር፣ አንተም በራስህ ተዳደር፣ ቦዝህ ብላ ብለን አላስተማር ነው፣ አላሳየ ነው። ስለዚህ ልጅ መውቀስ አይደለም ማስተማር መቻል አለበት። አላስተማር ነው። ማንንም አይደለም፣ እኛ ነን ተጠያቂዎች። ልጁን አይደለም ሞክሰው ወይም ምን ብለው ተጠያቂው እኔ ነኝ፣ እኛ ነን። ይሄንን ማስተማር መቻል አለበት። በጣም ጥሩ። ይሄንን ማስተማር አለብን። ስለዚህ ስለ ሄኖክም ስናስተምር ኢትዮጵያዊ የነበረ ሰው ነው ብለን እንደው ባይሆን እንኳን አንዳንዴ ባይሆን እንኳን ታሪኩን የራስ አድርጎ ለትውልድ ማስተማር ብዙ አሳማኝ ምክንያቶች አሉ። በወቅቱ ቅድም እንዳልከው ነው እስራኤላውያኑም አልተነሱም፣ የዛን ጊዜ አብርሃምም አልነበረም፣ እነ ያዕቆብም ምኑም ዘሩም ገና የነበረበት ነው። እንደሚታወቀው ከጥፋቱ ዘመን በፊትም ኢትዮጵያውያን እንደነበሩ የታወቀ ነው። ከዛም በኋላ የካም ቤተሰቦች አንዱ ኩሽ ነው። ኩሽ ደግሞ እንደሚታወቀው ኦልሞስት ምናቀው አሁን ኢትዮጵያ ወይም ጥቁር ማህበረሰብ የበዛበት ስፍራ እንደሆነ ይታወቃል። ከዚህ ተነስቶ ይሄንን ዘራረግ ኢትዮጵያውያን የነበሩ ኢቭን ናምሩድን ራሱ ታሪክ ጻፊያን በአብዛኛው የጥንት ጻፊያን የነታኪተስ መዝገቦች ሌሎችንም ጭምር ብናያቸው በትክክል የሚነግሩን ኢትዮጵያዊ እንደነበረ ነው። ይሰው ማለት ነው ናምሩድም ዛይዶ ነው እንግዲህ ኢምፓየር የሰራው። አሁን የአብርሃም ዘራረግ ነው። አብርሃም ከመምጣቱ በፊት የነበረው ናምሩድ ነው። the first የመጀመሪያው መንግስት የመሰረተ በአለም ላይ አዳኝ ነው። በጣም አደገኛ ኃይለኛ የነበረ ሰው ነው። የዛን ጊዜ አደንና ግብርና ነው የነበረው። በአደን ማለት ኦልሞስት የጦር መሳሪያ መስራት፣
ፖለቲካል አስተዳደር መመስረት ምናምን ነው አደን ግብርና ደግሞ ኦልሞስ ገባሪ እንደማለት ነው ይዛ ሰዓት ላይ ነበረው ሶ ዓለምን ዶሚኔት አድርጎ የራሱን ኤምፓየር ኤስታብሊሽ ካደረገ በኋላ እስከ ባቢሎኖቹ ድረስ የነበረው መስረታ የናምሩድ እንደሆነ ይታወቃል ይሄ ሰው ኢትዮጵያዊ ዘር አረጋ አለበት ብሎ ጽፈዋል ራሳቸው ነጮቹ ነው የጻፉት ባይዘው እኔ መጻፎቻቸውን ስላነበብኩ ነው ያ ከሆነ ያን ታሪክ ለራሳችን ማድረግ አይከፋንም ለምን እንገፈትራለን በሚለው ያስማማኛል እሱ ጋር መተን ሄኖክ ጋር እንምጣና መጽሐፍ ሄኖክን በምን አይነት አውድ ውስጥ ነው ሄኖክ የጻፈው እንግዲህ መጽሐፈ ሄኖክን ምንድነው ብለን መጀመሪያ እኔና መሪራ ሳማን በላይ እንደገለጹት ምንድነው የሚሉት መጽሐፈ ሄኖክ ሲጽፍ ሄኖክ በግዕዝ የጻፈው ነው ሁሉ ጊዜም አብሮ ይዘን ምን ሄደው አለ አንደኛ አዳምና ሔዋን ከእግዚአብሔር ጋር ቃል ኪዳን የገቡት ኢትዮጵያ መሆኑን ከተግባባን ኤዶም ገነት ኢትዮጵያ መሆኑን ከተግባባን አዳምና ሔዋን እና እግዚአብሔር የተነጋገሩበት በግዕዝ መሆኑን ከተግባባን የሄኖክ መጽሐፍ በግዕዝ መጻፉ ትክክል ነው ኢትዮጵያ መሆኑ እውነት ነው እዚህ ላይ ምንድነው እነሱ የሄኖክን መጽሐፍ ቢያገኙትና እንደኛ በእጃችን ቢያገኙት እንዴት ባረውት ነበር ነገር ግን ምንድነው ያሉት ጽፈን የሌሎቹ የኛም ሲጠፋ የሄኖክ ቀረ አልጻፈም የተጻፈው እውነት የሄኖክ መጽሐፍ ብቻ እኮ አይደለም ሌሎችም አሉ የተረከቧቸው አሉ ከኖህ መርከብ ኖህ ያተረፋቸው ብዙ መጽሐፍት አሉ የተቀበላቸው ማለት ነው አሁን ስለ ሄኖክ ስለሆነ ነው ስለዚህ የሄኖክ መጽሐፍ ሄኖክ ኢትዮጵያዊ ሆነና የሄኖክ መጽሐፍ መጀመሪያ የዓለም መዝገበ ቃላት የኢትዮጵያ ቤተ መጻሕፍት ሳይንሳዊ ምርምር ነው አልከኝ የመጀመሪያ ሳይንሳዊ ምርምር ነው ሳይንስ እንመጣበታለን እዚህ እንዴት የሚለውን ስናይ ምንድነው የሄኖክ የምርምር ውጤትን እንመልከት ይቅርታ የስነ ህይወትን ጥናትን ወይም ባዮሎጂን የመጀመሪያ ያስቀመጠው ሄኖክ ነው እንዴት ብለን ስናይ በመጽሐፉ ላይ ደርድሮ ያስቀመጣቸው በባህር በየብስ በአየር በራሪዎችን እንደገና እንስሳትን አራዊትን እጽዋትን አሳዎችን በመመርመር እንደ አይነታቸው ያስቀመጠው ሄኖክ ነው ስለዚህ ይሄ ከመገለራበት በስተቀር የጨመሩት የቀነሱት የለም አሁን ያለው ሳይንስ ከቦታ ቦታ ከማቀያየር በስተቀር የጨመረው ነገር የለም የፈጠረው ነገር የለም እንዲህ ናቸው ኢትዮጵያውያን አሁን ያልተረዳ ነው ሌጀንድ በሚል ቃል ተይዘን እኛ መፈለግ አጥቶናል አስገባታችን ሌጀንድ ምትለዋል ስለዚህ ለዚህ ነው የሄኖክ የስነ ህይወት ጥናት ባለሙያ ነው እግዚአብሔር ሞልቶ የሰጠው ባርኮ የሰጠው ምንም ያልቀረው ዓለም አሁን ምንም ባልተነሳበት ዘመን ባላወቀበት ዘመን ኃላፊነቱን ወስዶ የሰራ የእግዚአብሔርን ቃል ተቀብሎ የፈጸመ ሊቅ ነው ነብይ ነው በህይወትም ያልተገኘ ነብይ ነው ደራሲ ነው ለዚህ ነው ስለዚህ ዕውቀቶቹንም ከእግዚአብሔር ዓለም ወስዶ ወደ መጽሐፍ ቀይሮታል ቢሉ የሚሉ ሰዎች አሉ ተስማማለህ እንደገና እስኪ ጥያቄው እግዚአብሔር የሰጠውን ዕውቀት ወደ መጽሐፍ ነው የቀየረው እውነት ነው የመራውም ቅዱስ ሩፋኤል ነው ከፈጣሪ ጋር የሚነጋገር ነው ሄኖክ ማለት ስለዚህ
እያንዳንዱን ምሬት የሰጠው ቅዱስ ሩፋኤል ነው፣ ቅዱስ ኡራኤል ነው። ስለዚህ ያን ተከትሎ ነው እነዚህን ያስቀመጠው። ለምንድን ነው ብለን ስናይ እውነትን የያዙ ከፈጣሪ ጋር የሚገናኙ ስለሆነ ፈጣሪ ደግሞ በሰዎች ተገኝቶ አድሮ ለዚህ ዓለም መልካም ነገር ለመስራት ሲፈልግ ሰዎችን ነው የሚያስቀምጠው። ሄኖክ ተቀመጠ። አሁን ላለው ምርምር መብራት ነው። ከቦታ ቦታ ከመቃየር በስተቀር ያሉትን በስነ ህይወት ወይም ባዮሎጂ ጥናት ላይ አስቀምጦልናል። ስለዚህ ሄኖክ ለዓለም መብራት ነው፣ ለኢትዮጵያ መብራት ነው። ልንጠቀምበት ይገባል። በተለይ ሊቃውንት ዞር ብለን ቆም ብለን ልናይና ልንጠቀምበት ይገባል የሚል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። እንግዲህ የኢትዮጵያ ሊቃውንት እንዲህ አይነት ቅን ለሰው የሚኖሩ እውነትን የሚያስቀምጡ ለዓለም እውነትን የሚያስቀምጡ ለሰው ዘር ለብቻቸው ማያስቡ ዓለምን የሚያዩ የኛ ነች ሰው ለሰው እንደ ሰው መኖር እንዳለበት የሚያስቡ ሊቃውንት ናቸው ኢትዮጵያውያን እንጂ ገድበው የሚሄዱ አይደሉም። ገድበው ይሄ ነው ይሄ ድንበር ነው የሚሉ አይደሉም። ዕውቀት ድንበር ስለሌለው እዚች ጋር ተጨምርና ተቀጥልኛል። ምዕራባውያን አሁን ቡክ ኦፍ ሄኖክን የሄኖክን መጽሐፍ ከወሰዱት በኋላ ያው እንደሚታወቀው እንመጣበታለን እዛ ላይ በደንብ እናወራ ይሆናል እንጂ ጄምስ ብሩስ ይዞት መጽሐፉን ከሄደ በኋላ አሁን ምዕራባውያን የሚጠቀሙበት የሳይንስ ግብአት በተቀላላ መነሻው የመጽሐፈ ሄኖክን ምስጢር ማወቃቸው ነው ይባላል። ምን ሐሳብ አለ እሱ ላይ ይጨምርላል? ትክክል ነው። ምክንያቱም በጄምስ ብሩስ ሲመጣ ተልኮ ነው የመጣው። የተላከው ያለውን አስሶ እንዲሄድ ነው። መጽሐፉን ይዞ ሄደ። እንዲያውም አንድ ጽሑፍ ላይ ያገኘሁት ጉድ ነው ያሉት መጽሐፈ ሄኖክ እዛ ይዞ ሲሄድ ምዕራባውያን ጉድ ነው ያሉት። ያን ጉድ ይሄን የሰሩ ናቸው ኢትዮጵያውያን። እሱ ግዕዝም አጥንቷል። ከመምጣቱ አስቀድሞ በግሪክ ባለች አንድ ገዳም ላይ ረጅም ዓመት ነው 2 ዓመት በላይ ነው ግዕዝ ያጠናው። የግዕዝ መጽሐፍቶችም እዛ አሉ። አረብኛና ግዕዝ አጥንቶ ነው የመጣው። እንዳልከው ተልኮ የመጣ ሰው ነው። ሪሰርች አድርጓል። ገንዘብ ሁሉ ተመድቦለት የመጣ ሰው ነው። ባይዘው ፖለቲከኛም ጭምር ነው። በወቅቱ የእንግሊዞችን ጉዳይ ተመልክቶ በሰሜን አፍሪካ ክፍል ላይ ብዙ ሰርቶላቸዋል። እንደገናም ያው ከባለቤቱ ሞት በኋላ በጣም ከፍተኛ ዲፕሬሽን ውስጥ ሲገባ ወሰዱት። እንደዚህ እንግዲህ ሲክሬት ቤተሰቦች ብለን የምንለው ማለት ነው። እሱ ማለት እንግዲህ ያጠና የነበረው ከ200-300 ዓመታት አስቀድሞ የናይት ቴምፕለርስ መስራችና ናይት ቴምፕለርስን አውሮፓ ውስጥ ያዳኑት የንጉስ ቤተሰብ ዘር ሐረግ ይሄ ሰው ማለት። ስለዚህ የአባቶቹን ታሪክ ከኢትዮጵያ ጋር የነበረው መሰናስን ማጥናት እና ያንን እንዲያረግላቸው ነው እንግዲህ የሚድል ኤጅ ላይ በኋላ ያለው የ18ኛው ክፍለ ዘመን 16ኛው 17ኛው ክፍለ ዘመን ላይ የነበሩት እንቅስቃሴዎች እናቃቸዋለን ከሲክሪቱ ዓለም ጋር ተያይዞ ማለት ነው። ሶ ኢትዮጵያ ውስጥ መምጣት ነበረበት። በጣም ብዙ ገንዘብ ተመድቦለት የሰራ ሰው ነው እንዳልከው። አውሮፓዎች ውስጥም ያንን በጊዜ የተጻፈው መጽሐፍ የተረጎመላቸው እሱ ነው ራሱ ግዕዝ አጥንቶ ስለነበረ ማለት ነው። ሶ ያግዛሃል ያንን ብዬ ነው። ስለዚህ አሁን እዚህ ላይ የምናየው ኢትዮጵያውያን ሊቃውንት እዛ ተደነቁበት ነው ያልከኝ። እነሱ እዛ ተደነቁ። ለምንድን ነው የተደነቁት ብለን ስናይ አንደኛ ከኢትዮጵያውያን አይጠብቁም፣ አያውቋትም። ስላላወቁት አይጠብቁም። ምክንያቱም እነሱ ምንም የላቸውም። ስለዚህ ኢትዮጵያውያን ይህንን የመሰለ ስራ
ይዘን ለነገ መስራት አለብን። በተለይ አዲሱ ትውልድ መቀጠል መቻል አለበት፣ መፈለግ መቻል አለበት። አለበለዚያ ለሌላው አገልጋይ ሆኖ ይቀራል። ለሌላው አገልጋይ እንዳይሆን ራሱን ማዘጋጀት መቻል አለበት። ዓለም በቃኝ ያለ ነው። ተሰደህም አትኖርም፣ አይመችም፣ ለስደትም አይመችም። ስለዚህ አሁን ያለው ትውልድ ቆም ብሎ ራሱ መፈለግ መቻል አለበት። አለበለዚያ በገዛጁ ራሱን ይበድላል። ለምንድን ነው ራሱን የሚበድለው? መስራት ያለበትን በጊዜ ስለማንሰራ ነው። መሰራት ያለበትን በጊዜ መስራት መቻል አለብን። በቴክኖሎጂን በአግባቡ መጠቀም መቻል አለብን። ቴክኖሎጂ ሁለት ስለት ያለው ሰይፍ ነው። በአግባቡ ከተጠቀምንበት እንጠቀምበታለን። አለበለዚያ በሌላኛው ስለት ባሉታዊ ስለት ከገባን ለራሳችን ችግር ውስጥ ነው መንገባው። ይቆርጦ ይጥለናል። እንዲህ እንዳንሆን ዓለምን ተወዳድረን አብሮ መሄድ እንድንችል ራሳችንን ቆም ብለን ማየት መቻል አለብን። ይሄን ስራ መስራት ያለብን እኔ ትምህርት ቤት ላይ ነው ሁሌም ምሽከረከር። ትምህርት ቤትና ወላጅ ይሄን መስራት ያለበት። ልጆቻችንን ምንድነው የምንሰጠው? ትንሽ መሬት ላይ እንዴት አምርቶ መኖር እንዳለበት ልናስተምራቸው ይገባል። ቴክኖሎጂን በአግባብ እንዴት መጠቀም እንዳለበት ልናስተምር ይገባል። ልጆችን መውቀስ አይደለም፣ የልጆች ላይ አይደለም ችግር ያለው እኛ ላይ ራሳችን ላይ ነው። ልጆቻችንን እኛንን ማስተማር መቻል ያለብንና በዚህ መልክ ብናይ ጥሩ ይመስለኛል። ሰፊ ስለሆነ አሁንም እንቀጥላለን። አመረ አፈለ ብሻው በ1996 ዓመተ ምህረት የሄኖክን መመሪያዎች አስቀምጧል። ሄኖክ በጻፈው መጽሐፍ ላይ መመሪያዎችን አስቀምጧል። ለሰው አንደኛ ሄኖክ በሰው ልጆች መመሪያ እንዲሆናቸው በመጽሐፍ ጽፎ ለልጁ ለማቱሳላ አስተላልፏል። ማቱሳላ ደግሞ ለሄኖክ አስተላልፏል። መመሪያው ምንድነው ብለን ስናይ አሁን ከሱ መጽሐፍ ቁጭ ብለው ያሉት ዓለም የሚጠቀምባቸው መመሪያዎች ናቸው። እንግዲህ ኢትዮጵያውያን እንዲህ ናቸው። ለአንድ ብቻ አይደለም የሚያስቡት። የሰው ልጅ እንዴት መጠቀም እንዳለበት ምን የሰው ልጅ ክቡር እንደሆነ ጭምር ነው መመሪያ አውጥተው ያስቀመጡት። መከባበርን፣ መልካምን ነገር ያስቀመጠ። ለዚህ ነው ኢትዮጵያ እንቁ ነች። ብዙ እንቁ የተደበቃለ። ያንን ፈልገን ቆፍረን ልናወጣ ይገባል የሚል ሐሳብ ነው። ከመጽሐፉ የሚገኙ ነጥቦችን እንመልከት። ምንድናቸው የሚገኙት? ስለ ሰማያት፣ ስለ ዓለማት መመሪያ ከሰጠ በኋላ ያን እንዴት መጠቀም እንደሚችል የሰው ልጅ እንዴት መጠቀም እንደሚችል ስለ ሰማያት፣ ስለ ዓለማት፣ ስለ ከዋክብት፣ ፀሐይን፣ ጨረቃን፣ ወቅትን በአራት ከፍሎ ዓለም ምንም ገና ባልተንቀሳቀሰበት ዘመን ጸደይ፣ ሐጋይ ወይም በጋ፣ በልግ፣ ክረምት ብሎ በሶስት ወር ከፋፍሎ ያስቀመጠ ኢትዮጵያዊ ሊቅ ነው። ይሄ ነው እንግዲህ እኛ ሌጀንድ በምትለው ቃል እየተሞኘን ነው። እንፈልግ፣ እንመለስ፣ ራሳችንን ጠይቅ። እሱ ላይ እንደውም ጥቂት ብትለኝ ደስ ይለኛል። እንዳልከው ነው ምዕራባውያን ሌጀንድ ነው ብለው ታሪክነቱን ያው ሪል ነው ያውቁታል። ባይዘው በጣም እንደውም ከፍተኛ ተጽዕኖ ሰጥተው ፕሮሞት ያደረጉት አሁን ባለው ሁኔታ ላይ መጽሐፍ ሄኖክን ባይዘው ምዕራባውያን ናቸው። ምክንያቱም ሊክዱት አልቻሉም። ፋክቱ እዛ ላይ ያለው ስለያየና አሁን ሌጀንድ ብለው ነው ፕሮሞት የሚደረገው የሚለውን ነገር ብታብራራልኝ ደስ ይለኛል። መልካም ነው። ምን ማለት ነው? ንግስተ ሳባን ንውሰድ። የንግስተ ሳባን ታሪክ ሌጀንድ ነው ያሉት።
እንግዲህ አንድ ማስተዋል ያለብን በንግድ ዓለምን ይመራች ያስተማረች ንግስት ናት። ይሄን ንግስትነት ደግሞ በምንድነው የምናየው? ምንድነው ተጨባጩ ነገር ብለን ስናይ በኢትዮጵያ ውስጥ ያለው የተገነባው ቤተ መንግስት ነው። ያን ቤተ መንግስት ያውቃሉ እነሱ። ነገር ግን ሰውን ለማስተኛት የኢትዮጵያን እንቁ ነገር ስለሚያውቁ በምን ማፈን አለባቸው፣ በምን መያዝ አለባቸው የሚል ሐሳብ ወስደው ልጅን ብለዋል። ነገር ግን የሷ ቤተ መንግስት በኢትዮጵያ ውስጥ ሙሉ ሆኗል። ይሄንን መረዳት መቻል አለብን። ሁሉም አለን። እኛ ያጣነው አስበን ሰብሰብ አድርገን የጋራ አድርገን መስራትን ነው ያጣነው። ከትንሽ እስከ ትልቅ እስቲ ቆም ብለን እናስብ። ከቤተሰብ ጀምሮ ቆም ብለን እናስብና ኢትዮጵያ ላይ ያለውን እንቁ እንፈልግና እንጠቀም። የዓለም መሪ እኮ ነች። መጀመሪያ ሰው መንግስት የመሰረተች ሀገር ነች እኮ ይህች ሀገር። ስለዚህ አንድ ነገር እዚህ ላይ የምናየው ለምንድን ነው የጥንቱን የምታነሳው የሚል ሐሳብ ሊነሳ ይችላል። አንድ ሰው የመጀመሪያውን ካላወቀ ያሁኑን አያውቅም። ያሁኑን ካላወቀ ነገን አያውቅም። ነገን ካላወቀ የት እንደሚደርስ አያውቀውም። አቅጣጫ የለውም። ለዚህ ነው እዚህ ስንወያይ የመጀመሪያውን ያነሳ ነው። ለዚህ ነው ቀድመን ያን መሰረት ካልያዝን አሁን አንኖርም። አሁን የምንኖርበትን ህይወት ቆመን ነገን ማየት ካልቻል ራዕይ ካላስቀመጥን የቱን ነው ማስቀምጠው አሁን ካልተረዳው። ለዚህ ነው ትልቁ የትላንትን ወይም ያለፈውን ያየንበት የነ ሄኖክን ታሪክ የሄኖክን ስራ ያየነው ለዚህ ነው። ከዚህ እንድንማር ነው። ከዚህ ተምረን ነገን አርቀን ማየት እንድንችል ለማድረግ ነው። ሄኖክ የመጀመሪያው ኢትዮጵያዊ ነብይና ደራሲ ነው። የተለያዩ ሊቃውንት የሰጡት ሐሳብ ጭምር ነው። ምክንያቱም ለምንድን ነው እንዴት የመጀመሪያው ደራሲ ትላለህ የሚል ሐሳብ ሊነሳ ይችላል። በዓለም ውስጥ ቢፈለግ የሄኖክ መጽሐፍ እንጂ ሌላ የለም። ስለዚህ የመጀመሪያው ደራሲ ምንም ማያነጋግር ሄኖክ ነው። የምንሸጥላችሁ ወንበር፣ ጠረጴዛ ወይንም ሶፋ አይደለም። የ27 ዓመት ልምዳችንን ነው። ኤልሮዮች ነን። ውበት፣ ምቾት፣ ጥንካሬን ያማከሉ የቤትና የቢሮ ዕቃዎችን እዚህ ያገኛሉ። አድራሻችን ሀያት አራብሳ መንገድ ዋልመስ ህንጻ ግራውንድ ላይ እንገኛለን። መተው ይጎብኙን። ስለዚህ የመጀመሪያው ነብይና ደራሲ ኢትዮጵያዊ ሊቅ ነው። በነብዩ ሄኖክ የተጻፈው መጽሐፍ የሚያረጋግጠው ሃይማኖት የተጀመረው በኢትዮጵያ መሆኑን። ምክንያቱም አሁን ኢትዮጵያ ውስጥ ግዕዝ እየተጠቀምን ነው። የመጽሐፈ ሄኖክ የተጻፈው በግዕዝ ነው። ተያያዥነቱን ልብ በሉ። ከጥንት ጀምሮ እስካሁን ድረስ ግዕዝ አለ። ይሄ እውነት ምንድን ነው የሚያሳየው? አንደኛ ሄኖክ ኢትዮጵያዊ መሆኑን፣ ሁለት የግዕዝ ተማሪ መሆኑን፣ በግዕዝ የጻፈ መሆኑን፣ የመጽሐፈ ሄኖክ መጀመሪያ የተጻፈ እነሱም እኮ ምስክርነቱን ሰጥተዋል። የላቸውም። የቀድሞ የመጀመሪያው መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ባይሆን ኖሮ የራሳቸው ቢኖር እሱን ነበር ፕሮሞት የሚያደርጉት። የራሳቸውን ነው። አንዲት ገጽ ብትገኝ እሷን ነበር የሚያደርጉት። አይደለም ይሄን ያህል መጽሐፍ አንዲት ገጽ ቢያገኙ ኖሮ እሱን ነበር አባዝተው የሚጠቀሙት። ትክክል ነው። አሁን በዛ ሰዓት ላይ አሁን እንደ ሄኖክ የተጻፈ በወቅቱ የነበረ ምንም አይነት መዝገብ የለም እንደሚታወቀው ማለት ነው። የለም እንኳን አይደለም የሄኖክ መጽሐፍ ዘፍጥረት እንግዲህ አሁን በመጽሐፍ ዓለም ላይ የመጀመሪያው መጽሐፍ ቅዱስ ነው። ግልጽ ነው። ይሄ ማንም ራሳቸውም ያውቁታል።
ቢኖራቸው ኖሮ እንዳልከው እሱኑ ነበር ይሄን ሁሉ ይሸፍኑት ነበር መጽሐፍ ቅዱስን የመጀመሪያው ዘፍጥረትን መጽሐፎች የጻፈው ደግሞ ሙሴ አይደለ ሙሴ አምስቱ መጽሐፎች ሲጽፍ የመቼ ሰው ነው ሙሴ የዛሬኮ 3000 ዓመት 3000 ምናምን 405 የነበረ ሰው ነው መጽሐፍ ሄኖክ ደግሞ ከዛ ብዙ አመታት ቀድሞ የነበረ ነው so the first book published የሆነ organized የሆነ ቅድም እንዳልከው አንተ organized የሆነ scientific በሆነ አደራደር የተጻፈ በምዕራፍ ተከፋፍሎ የተጻፈ እንደገናም ደግሞ ቁጥሮች የተበጁለት ያጠናኑ የታሪካውን በነሱ በዘመናዊ ታሪካችን ብለው ሄሮዶቱስ ነው የመጀመሪያው ዘመናዊ ታሪክን ሂስቶሪያ የሚለው መጽሐፉን ስታነበው ራሱ ሂስቶሪያን ታሪክ አደራደር ማለት በክሮኖሎጂካል ኦርደር ሳይንቲፊክ በሆነ ማለትም ከሲምፕል ወደ ኮምፕሌክስ ከዛም ክላይማክስ ኖሮ ከክላይማክስ በኋላ ሪዞሉሽን እንደዚህ አደራደር ኖሮ ታሪክን በዘገባና በጥናት ልክ ይዞት የመጣው ማን ነው ብሎ ነው የሚሉት ሄሮዶቱስ ነው ሂስቶሪያ መጽሐፉ ነው ብለው ለዚህ ነው ሂስትሪ የሚለውን ከሂስቶሪያ ወሰዱት ነገር ግን አየ የቅርቡን ጊዜን ሄሮዶቱስን በዚህ ደረጃ ላይ አይንቆለጳጳሱ ሰዎች በሄኖክ ዘመን እንደዛ አይነት ጸሐፊ ቢኖራቸው ኖሮ ሐውልት ነበር የሚሰሩለት እኛ ደግሞ የራሳችንን ታሪክ መገፍተር ምንወድነን ያስማማኛል ይሄን ባይዘው ስለዚህ የራስን ነገር የኔ ነው ብሎ እንደውም ባይሆን እንኳን እነሱ የነሱ ነው ይያሉ ባይሆን እንኳን የኔ ነው ብሎ ኤክስፕሎር ማድረግ እና በጣም ግሎሪፋይ ማድረግ ስንፈት ካልሆነ ወይም ስንፍና መንፈስ ካልሆነ በቀር ምን ሊሆን ይችላል ብለን ብንገምት እንዳልከው ነው መልሱ እሱ ጋር ያለው በጣም ደስ ይለኛል የሄኖክ መጽሐፎች ወደ መጨረሻዎቹ እንምጣና የሄኖክ መጽሐፎች አሁን ላለው ትውልድ አሁን ላለው ፕሬዲክሽን አሁን ላለው ይጻፈም ለመዘፈኑ ፍጻሜም ጭምር ይጻፈው ቅድም ያልካቸው ኮንተንቶች አሉበት መጽሐፉ ላይ የታሪክ ጉዳዩ ራሱ ይዘቶች ብለን ይዘረዘርከው የነበረው አለ እሱ ይዘቶች ውስጥ እስቲ ካሁኑ ጋር ማገናኝተ በደንብ ነገራል አሁን ትውልዱም አሁናዊ ነገሩን ስለሚወደው ማለት ነው ሶ አሁን ላለው ዘመን ያለው ግብአት ምንድነው የሚለውንም ጭምር እሱ ላይ አካትልኝ እንግዲህ መጀመሪያ ላይ ሄኖክ የሂሳብ ሊቅ ጭምር ነው የሂሳብ ሊቅ ጭምር ነው ለምን ቀናትን ወራትን ከፋፍሎ 365 1/4ኛ ቀን ብሎ ከተቦታል የመጀመሪያ የጻፈው ሄኖክ ዓለም የትም ይያለ ገና የቀን መቁጠሪያውን የሰራው ሄኖክ ነው አለ እዛ መጽሐፍ ላይ እንደሚል የቀን መቁጠሪያ ቀመርን የጻፈው ሄኖክ ነው ይሄን ሁሉ የሰራ ሰው ኢትዮጵያዊ ይሄንን ሌጀንድ በሚል መሸፈን የኛ ምን ማለት ነው አዲሱ ትውልድ እንደገና መፈጠር መቻል አለበት ማንበብ አለበት ካነበበ ይፈጠራል አምሮን ስለት ልናረገው ይገባል ማልማት ይገባናል ለምንድነው ብለን ስንል ብዙ ጥሬ ሀብት አለ መጽሐፍም ጥሬ ሀብቱም ሁሉም እዚሁ ነው ያለው ሌላ ላይ ምናየው አይደለም እስኪ በየገዳማቱ ያሉት መጽሐፍ እንፈትሻቸው ምንድነው ያለው ያሉት በየዩኒቨርሲቲ ያሉ ሊቃውንት የዳርዊንን ቲዮሪ ይዞ ከመሄድ ይልቅ የኢትዮጵያውያንን ሐሳብ ብንጠቀም ጠቃሚ ይመስለኛል ምክንያቱም እውነትን ነው ያስቀመጡት እያዩ ሌላ ሀገር መጥቶ የሚጽፈው ያየውን ነው በለቱ ያየውን ነው ያደገው ግን የሆነውን ነው የሚጽፈው ሆኖ ነው የሚጽፈው ያደገበትን ነው ያለውን ነው አፈሩን ተክሉን ሰውን አረማመዱን አበላሉን አነጋገሩን ይሄን ሁሉ አይቶ ለሱ እንዲሆን ነው የሚጽፈው ይሄንን ልንሰራ ይገባል ሌላው የጻፈውን ማመን አይደለም መሆን ያለበት ኢትዮጵያውያን ጽፈው ያስቀመጡት በየገዳማቱ ያሉ ብዙ መጽሐፍት አሉ እንገናኝ እነሱ ጋር እንስራ አንድ ሆነ እንስራ በተለይ የዩኒቨርሲቲ ምሁራን
ሌጀንድ ብሎ ከመቆለፍ ይልቅ ምንድነው ብለን እስኪ ፈልፍለን ጠይቅ፣ ራሳችን ጠይቅ። የላኩልን እኮ የወሰዱትን መጽሐፍ ጽፎ ነው ገልብጠው ነው የላኩት እኮ። መረዳት ያለብን መልሰው ወስደው መልሰው የላኩልን ነው እያነበብን ያለ ነው። እሱ ሊሆን አይገባም። መልካሙን መውሰድ ነው፣ ያልሆነውን ማይሆነውን ማይመቸው መተው። ከዓለም እንለይ እያልኩ አይደለም። ዓለምን አዋህዶ ከዘመኑ ጋር መሄዱ ተገቢ ነው። ነገር ግን የራስን ይዞ ነው። በራስ ላይ የሚጨመር ጎደሎ የት ላይ ነው ብሎ የሚጨመር እንጂ ሙሉ በሙሉ ወደዚያ መሄዱ አይጠቅመንም። ስለዚህ ራሳችን ብንሆን ጥሩ ይሆናል ነው። አንድ ጸሐፊ ሲጽፉ ምንድነው ያሉት? ሄኖክ መጽሐፍ በግዕዝ ቋንቋ ከመጽሐፍ በስተቀር በሌላ ቋንቋ ተቀድሞ የተጻፈ አልተገኘም ብለው ነው ያጠቃሉት። እዚህ ላይ ያነሳሁት ለምንድን ነው? የምታዳምጡ ወጣቶች ኢትዮጵያውያን ሊቃውንት የሄኖክ መጽሐፍ አይን ነው፣ የዓለም አይን ነው፣ የኢትዮጵያ አይን ነው። ይሄን ፈትሸን መርምረን ከሱም ሌሎች ብዙ መጽሐፍት አሉና ልናይና ወደኛ ልንመለስ ለምን ብለን የራሳችን አይተን ማንበብና ወደ ራሳችን መመለስ ያስፈልጋል። እዚህ ላይ በምናይበት ጊዜ ባለፈው በሁለተኛ መጽሐፌ ላይ አንድ ጥናት አድርጌ 7025 መጽሐፍ ናቸው በስርቆት በስጦታ ወደ ተለያየ ዓለም የወሰዱት ከኢትዮጵያ። ለምን ነው ይሄን መጠየቅ ያለብን? እነሱ ሌጀንድ ብለው ይሄን ነው እየሰሩ ያሉት። ለምንድን ነው የግዕዝን ትምህርት ምን የሚያስተምሩት? ጀርመኖች ወስደው የሚያስተምሩት ለምንድን ነው? ግዕዝን ፈልገው ነው? ለምን አማርኛን፣ ሶማሊኛን ሌላውን አላስተማሩ? ኦሮሞኛን ሌላ ለምን አላስተማሩ? የፈለጉት ምስጢር ስላለው ነው። ይሄን ሌጀንድ ከምንል ቆም ብለን እናስብ። እስከ ፒኤችዲ እየሰጡ ነው ያሉት እነሱ። ምንድነው ከሞኝ ደጅ ሞፈር ይቆረጣል እየሆነ ነው ያለው። ቆም ብለን እናስብ። ሀብት በእጃችን አለ። ያን ሀብት መጠቀም ያለብን እኛ ነን። መመካከር መቻል አለብን። የለም ይሄ ሌጀንድ ነው፣ ይሄ ሃይማኖት ነው የሚለውን ሃይማኖትን ከሳይንስ ጋር አዋህደው ነው እነሱ ያደጉት። ዝም ብሎ እንዳይመስለን ሃይማኖትን ከሳይንስ ጋር አዋህደው ነው ያደጉት እነሱ። እኛ ትምህርት ሲገባ የኛን ትተን በሌላው ተማርን። ያ ነው ችግር የሆነው። የመጀመሪያ ትምህርት ሲገባ ካሪኩለም የመጀመሪያው የምዕራባውያን መምህራን መጥተው አስተማሩ። የዚህ አስተሳሰብ የምዕራባውያን አስተሳሰብ አሁንም እያስቸገረን ነው ያለው። አንድ ጸሐፊ ሲጽፉ ወይ ከውጭው አልሆን ወይ በራሳችን አልሆን ብለው ነው የገለጹት። እውነት ነው። ስለዚህ ያንተን ምን ማድረግ አለብን? ወደ ራሳችን መመለስ አለብን። ከዛም የሚመቸው መውሰድ፣ የማይመቸውን መተው። ይህንን መማማር መቻል ያለብን ይመስለኛል። ቆም ብለን ራሳችንን ፈትሽ። ኢትዮጵያ ብዙ ሀብት አላት። እንቁ ናት። ራሷ ኢትዮጵያ እንቁ ናት። ፈጣሪ ባርኮ ለእናቱ የሰጣት እንቁ ሀገር ናት። ይችን ጠብቅ፣ እንተባበር። አንድ ሆነን ኢትዮጵያን ለማልማት ሁላችንም የእያንዳንዳችን ጠጠር ማስቀመጥ ይገባናል። ጸሐፊን በጸሐፊነቱ፣ ባለሙያ ሌላውም እያንዳንዱ የራሱን ዘርፍ ሳይቆጥም ብንሰራ መልካም ነው። አእምሮን አሳድጎ ለአፈር ማስቀመጥ ምን ያደርጋል? አእምሮን ላይታች ሲል ሰውነትን ወፍሮ ወይም ደንድኖ ለአፈር ማድረግ ምንድነው ጥቅሙ? ወደ አፈር ከሚሄድ እያንዳንዳችን የድርሻችንን ተወጠን እንዳይጸጽተን ይሄን ባደርግ ኖሮ እንዳንል
በጊዜ መስራት ተገቢ ነው። ይሄን ባደርግ ኖሮ ይሄን ባላደርግ ኖሮ የሚል ሐሳብ አይጠቅመንም። የሚጠቅመን በጊዜው መጠቀም ስለሆነ ይሄን በጊዜ እየተጠቀምን ብንሰራ መልካም ይሆናል ነው። በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ መጽሐፈ ሄኖክ በዓለማችን ላይ በጣም ኢንፍሉዌንሻል የሆነ መጽሐፍ ነው። እንግዲህ ፕሪዲክሽንም ጭምር ነው የሰራው የዘመኑን ፍጻሜ አሁን የዓለም ፍጻሜን ሁሉ አሁን ያለው እንግዲህ ጌታችን ከሄኖክ በኋላ ጌታችን መጥቷል፣ ተወልዷል፣ ትንሣኤ አድርጓል፣ ለፍርድ ደግሞ ይመጣል። ለፍርድ የሚመጣበትንም ነገር በመጽሐፉ ላይ የዓለም ፍጻሜ ዘመን ላይ የነበረውን ነገር ሁሉ እዛ ላይ ያጣይቃል። እንደገናም ደግሞ ከምንም በላይ ይሰው በይሁዳ መልእክት ላይ በአዲስ ኪዳን ላይ እንደተቀመጠው በህይወት ያልተገኘ በስጋው የሌለ ነገር ግን መጨረሻው ዘመን ላይ ሄኖክና ኤልያስ የግድ መምጣት ካለባቸው አካላት መካከል አንዱ ነው ይታወቃል። እነዚህ አካላት በመንፈሳዊ ዓለም ብዙ ዲስክሪፕሽን ይሰጧቸዋል። ኢቭን አሁን ኤጃዎቹ በሜዲቴሽን ማክሲማይዝ አድርገው የተሰወሩ ሰዎች ብለው በሊስት ከሚያስቀምጧቸው ሰዎች መካከል አንዱ ሄኖክ ነው። ያው ለአጋንንታቸው ፐርፐዝ እንኳን ሄኖክን ይጠቅሳሉ ለነብይ ነው። እኛ ደግሞ እዚህ ጋር መንፈሳዊት ሀገር ናት። እግዚአብሔር ብዙ ትዝታ አለው ከኢትዮጵያ ጋር ብዙ ትውስታዎች አላት ኢትዮጵያ ከእግዚአብሔር ጋር። ያውን በወደቀ አስተሳሰብ ውስጥ ሆነን በዚህ 30 እና 20 ደቂቃ 20 አመታት የ8000 7000 አመታትን ታሪክ የሚንድ በጣም ዱርዬ ምላስ የበዛበት ትውልድ ስድብና ማንጓጠጥ ሀገርን ማዋረድ አባቶችን ታላላቆችን የማዋረድ ስራ የሚሰራበት ጊዜ ላይ ነው ያለነው። እንዲህ አይነት ዕውቀቶች እንዲህ አይነት ነገሮች ጠልቀው ገብተው በትውልዱ ጭንቅላት መቀመጥ መቻል እንዳለባቸው መጠቆም እንወዳለን። ለመጨረሻ ሳልናገር በዚህ ዙሪያ ላይ ሳላወራ እንዲቀሩ የማልፈልጋቸው ሐሳቦች አሉኝ ካልክ ጊዜ ልስጥህ። ከቤተሰቦቻችን ጋር ተሰነባብተን እንለያለን ከዛ በኋላ እንግዲህ ዞሮ ሰው አእምሮ ላይ ነው። ወጣቶች እንዲሁም እናቶች በተለይ ስልክ አጠቃቀም ላይ ለህፃናት ስልክ አትስጡ። ትውልድን እና ነገን እኔን የሚቀጥል ትውልድ ከኔ የሚቀጥል እኔን የሚረከብ ትውልድ እኛን የሚረከብ ትውልድ እንዲገኝ የምንጠቀማቸው ነገሮች በሙሉ በስርዓቱ ማሆን ይገባል። ህፃን በሚያለቅስበት ጊዜ ስልክ ብንሰጥ ነገ አይኑ ጤነኛ ይሆናል ወይ የሚል የቤት ስራ ለሁላችን ነው የምንሰጠው። አንድ እሱ ነው። ሁለተኛው በማንኛውም ሰዓት ያሉ ሊቃውንት በጥራዝም ይሁን መጽሐፍ ጽፎ በጥራዝም ይሁን ማስቀመጥ ተገቢ ነው። በምን አሳትማለሁ የሚለውን እንቶ በፒዲኤፍም መበተን ይችላል አልከኝ ባለው ጽፋላ የመጨረሻ አንድ መጽሐፍ እንደዛ አይነት ማለት በቃ የህትመት ኮስቱ በጣም ውድ ነው። እንዴት አድርገህ ልትበትነው? እኔ ምንድነው ማድረገው እጽፋለሁ ቢታተም ይታተማል። ካልታተመ ሁለት አማራጭ ነው ያለው። አንዱ በፒዲኤፍ ትለቃለህ ያነባል ሰው ያነባል። ልክ ነው። ለምን ይዞ መቃብር ይሄዳል ሰው ነው ያን ዕውቀት ለምን ይዞ ይሄዳል? ስለዚህ አይ በምን አሳትማለሁ ሚል ሳይሆን በወረቀትም ይሁን ፒዲኤፍ የሌለው በወረቀት ጽፎ ያስቀምጥ። በአካባቢው ባህልና ቱሪዝም አለ፣ ላይብረሪዎች አሉ። ያን አሽጎ ያስቀምጥ። የኛ እኮ ኢትዮጵያውያን ያስቀመጡት ኢትዮጵያ ላይብረሪ ውስጥ እኮ በእጅ ጽፈት የተጻፈ ትልቅ አለ ሐሳብ እንጂ በእጅ ጽፈት መጻፉ አይደለም። የሐሳብ የሚጠቅም እስከሆነ ድረስ ነገ ላይብረሪው ሊያሳትም ይችላል፣ ልጅ ሊያሳትም ይችላል፣ አገር ልታሳትም ትችላለች። ስለዚህ ባለበት ማስቀመጥ በምንችልበት ቦታ ሁሉ ፎቶግራፍና ጽሁፍ
አጠናክረን እንቀጥል ይገባል የሚል ሐሳብ ነው ያለው። ክቡራትና ክቡራን የሣድስ ቤተሰቦቼ ከመምህር ነጋ ገረመው ታምራት ጋር ያረግነው ቆይታ የዛሬው ያው በዚህ ይደመደማል። በቀጣይም እንደዚሁ መጥቶ የሚያስተምራችሁ ብዙ ነገሮች አሉ። እኔ ይሄ መጽሐፍ ያነበብኩ የሚገርማችሁ ልፋቱና ድካሙን አንጀቴን የበላኝ በአንድ ገጽ ለመጻፍ እንደኔ አይነት ፓሽን ውስጡ አለ እና እኔ መጽሐፌን ለመጻፍ ስንት መጽሐፍ ይገርማል እኮ አንዱን መጽሐፍ ለመጻፍ ስንት መጽሐፍ እንዲያነበብኩኝ እንደምጽፍ ማለት ነው። እግሬ ወገቤ ጀርባዬ እንቀጠቀጣል። በቃ አልሰለችም። የኔ የሆነ ዕውቀት ብቻ አይደለም የብዙ ሰዎች ድምር ዕውቀት ነው ለሰው መሰጠት ያለበት። የኔ ብቻ ከሆነ ምን ይሆናል? ኢሞሽን ነው የሚፈጥረው። የብዙ ሰዎች ተደምሮ ከተሰጠ ግን ዕውቀት ነው የሚፈጥረው። ስለዚህ እንደዚህ አይነት ድካም አይቻለሁ መጽሐፉ ላይ። እኔ መምህር ነጋ እየመጣ ያስተምራችኋል። በጣም ጠቃሚ የሚሆኑ ፕሮግራሞችን ለብቻው እንዲቁጭ ብሎ ሁሉ የሚያስተምራችሁ ፕሮግራም ይዘጋጃል። ብዙ ሪች ዕውቀቶች እነዚህን እንኳን ቢያስተምር በጣም ብዙ ነገሮች ይቀይራል። የሣድስ ቤተሰቦች በቀጣይም ፕሮግራም መምህርን እንጠብቀዋለን። ለነሰነባበት ነው። መልካም ጊዜ እመኛለሁ። መልካም ጊዜ እንዲሆንላችሁ ተመኘው። መምህርና ጋዜጠኛ አብይ ይልማ እንዲሁም ደግሞ መምህር ነጋ አብረን ቆይታ አድርገናል። ዕውቀት ታላቁ እግዚአብሔርን ታከብራለች። መልካም ጊዜ። በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችንን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ ያሉን ስቶክ ጥቂት ስለሆነ ፈጥነው የድሉ ተጠቃሚ ይሆኑ። ቴምር ሪል ስቴት በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ